ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ካፕቴን ማስረሻ ሰጤ አፋሕድን ወክሎ ተደራድሮ እጅ መስጠቱ ይፋ ሆኗል። የፖለቲካ ሞት አርበኛ ዘመነ ካሴ ያኔ ሲታሰር በጠዋቱ የህዝባዊ ኃይል ምክትል ሰብሳቢ የነበረው ካፕቴን ማስረሻ ሰጤ መሪዎቻችን ድርጅቱንና በህቡ የተደራጀውን ኃይል በትኖ ከስርዓቱ በተሰጠው መኪና ደብረ ማርቆስ ዩኒቨርሲቲ ትምህርት ሲጀምር ነበር ከአዲሱ ትውልድ አእምሮ የወጣው። የፖለቲካ ሞትን የተለማመደው ያኔ ነበር። በቅርቡ ሁሉም የአማራ ህዝብ አንድነቱን እየናፈቀ ባለበትና የቤት አማራዎች ከአብይ ወንበር አስጠባቂ ኃይል መሳሪያ ተተኳሽ አልባሳቱንና ቁሳቁሱም እየማረኩና ነፃ ቀጠናዎችን እያሰፉ ባለበት ወቅት በዚህ ድል መላው አማራ ያለምን ልዩነት ደስታውን በሚገልጽበት ወቅት ካፕቴን ማስረሻ ግን በጣም የተናደድክ ነበር የምትመስለው። ለዚህም ይመስለኛል ድርጅትና ጓዶችህ ሳይፈቅዱ እናውቅና ሳይኖራቸው በአጃቢህ ሞባይል የሚልኩልህን ሰዎች ልብስ በመልበስ ደርዝ የሌለው ህዝባችንም ሰራዊታችን የማይፈልገውን ጠላት ግን የሚጠቀምበትን ሐሳብ ማንጸባረቁ ያንተን ከሃዲነት ለማያውቁህ በደንብ የተገለጠበት ጊዜ ነው። በአንተ መግለጫም የሚቀር ድልም ሆነ አንድነት ግን የለም። ቤትህን ጠርገህ ቆሻሻውን ሳታቃጥል ወይም ሳትቀብር ከግቢ ውጭ ከጣልከው ምግብ ስትበላ ወይም በሰርክ ስራህ የቆሻሻው በሽታ አምጪ ባክቴሪያዎች ተመልሰው በዝንብ አማካኝነት እየመጡ ቤተሰቡን በሙሉ በሽታ ለማስያዝ ይሰራሉ። እኛ ግን በመርህ ላይ የተመሰረተ የአማራን ህዝብ መብትና ጥቅም ባከበረ መንገድ ጉዟችንን እንቀጥላለን። ካፕቴን መጀመሪያ ጫካ የወጣው የአማራ ህዝብ ምን ጎርሎበት ብሎ ነው? ለአማራ ህዝብ ምን አሳክቶ ተመለሰ? ዝናና ነጭ ሻሽ በስተት ይጎድፋል፣ ጋን ሙሉ ወተትም በአንድ ዝንብ ይደፋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል አርበኛ ግሩም ምሳሌ አፋባ ቴዎድሮስ ዕዝ ምክትል የፖለቲካ መምሪያ ኃላፊ ገልጿል። እንዲሁ ሀውጃኖ ክፍለ ጦር የፋሽስቱ ብልጽግና አገዛዝ ሪፐብሊካን ጋርድ ላይ ድል ተቀዳጅቷል። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ህዳር 25 2018 ዓ.ም ማለዳ ጀምሮ እስከ ምሽቱ 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሙትና ቁስለኛ በማድረግ ታላቅ ድል ተቀዳጅቷል። በተጋድሎው ጠላት ከራያ አላማጣ ጥሙጋ ከተማ ተነስቶ በዙ 23 እና ሞርተሮች ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግ ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል። በርካታ ኃይሉ የተመታበት የፋሽስቱ አብይ አህመድ የመጨረሻ ምሽግ ሪፐብሊካን ጋርድም ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያ አላማጣ ጥሙጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤ ፍርሃት ውስጥ ሆኖ ይገኛል። በሌላ በኩል ሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው አገዛዙ ሰራዊት ከራያ ቆቦ ጮቢበር ሆኖ አውራል ላይ የተጠመዱ 2 ቻይና ሰራሽ 155 ሚሊ ሜትር መድፍ ወደ ራያ ቆቦ ኩምቢ ቀረንሳ ያስወነጨፈ ንጹሃን ላይ ጉዳት እያደረሰ አምሽቷል። በተያያዘም ዳግማዊ ቴዎድሮስ 5ኛ ኮር ባጃ ከተማን ተቆጣጥሯል። ህዳር 25 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ጎንደር የበጋሻው ክፍለ ጦር፣ ታድሎ ብርሃን ክፍለ ጦር፣ የመብረቅ ክፍለ ጦር 2 ብርጌዶች አንድ ላይ በመቀናጀት ከጓህላ መጥቶ ባጃ ከተማ ላይ የሰፈረውን የአብይ ወንበር አስጠባቂ ሰራዊት በፊት ለፊት ውጊያ ያሯሯጡ ሲያደባዩ ታርፍደዋል። በዚህ ፈጣን ውጊያ ከምሽግ እየዘለሉ በመግባት የጠላትን ኃይል ሰፍሮበት የነበረውን ካምፕ ወዲያውኑ መቆጣጠር የቻሉ ሲሆን ጠላትም የወገንን ከፍተኛ ምት መቋቋም ባለመቻሉ ከተማውን ለአናብስቶቹ ፋኖች አስረክቦ እግሩ ወደ አመራው አቅጣጫ ፈርጥጧል። ጥቁር አንበሳ ክፍለ ጦር፣ ሸማቂ ብርጌድና መብረቅ ክፍለ ጦር ብርጌዶች ከሊቦ ባንጃ ከሚካኤል ደብረ ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የጠላትን ኃይል እንዳይንቀሳቀስ ማድረግ መቻላቸውም ታውቋል። ውጊያው ለ8 ሰዓታት ያህል የቆየ ሲሆን በርካታ የጠላት ኃይል ሙትና ቁስለኛም ተደርጓል። በዚህ ልህ አስጨራሽ ውጊያ 15 እስከ ወዲያኛው ሲሸኙ 19 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ መሆናቸው የተገለጸ ሲሆን 40 የመጀመሪያ ደረጃ ሆስፒታል በቁስለኞች ለቅሶና ዋይታ ተጨናንቆ እንደሚገኝም መረጃ ምንጮች ገልጸዋል። አምቦ ሜዳ ከተማ ላይ በአርበኛ በላይ ያጌጤ የምትመራው እና ንጉሱ መልዛ ብርጌድና ጽዩዋሱ ክፍለ ጦር የተወሰኑ አባላትን ለማጥቃት ወደ ከተማው የመጣው የጠላት ኃይል መመታቱም ተገልጿል። ድምሰሳ ለመፈጸም አቅዶ የመጣው ጠላት ከ5 በላይ አባላቱ ከፍተኛ ቆስሎበት ወደ መጣበት እንዲመለስም አድርገውታል። እንዲሁ አፋባ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ማይሳው ካሳ 2ኛ ኮር በዛሬው ዕለት ያገዛዙ ጥምር ኃይል መነሻውን ካልፋ ወረዳ ሻውራና ጸደ ማርያም ከተማ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጉ በማድረግ ወደ ማይሳው ካሳ 2ኛ ኮር የተንቀሳቀሰ ሲሆን ሰሞነኛ አጀንዳው ፋኖን በየቀጠናው አጥርቻለሁ፣ በህዝቡ ላይም የተሻለ ቅቡልነት አግኝቻለሁ ያለ ቅዠት ላይ ያለ ቢሆንም
አሁን ላይ በጨለማ በመንቀሳቀስ የአርሶ አደሩን ትጥቅ ለማስፈታትና ዘረፋ ለመፈጸም አቅዶ የተንቀሳቀሰ ሲሆን ማህበረሰቡ ከፋኖ ኃይል ጋር በመረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና ማለትም ባለፋ ወረዳ እየተንቀሳቀሰ ያለውን የፋሽስቱ ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር በመጣመር የጠላትን እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ ሲቻል ከደለጎ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋራ ኦሜድላ ነብሮ ብርጌድ አማካኝነት በአገዛዙ ሰራዊት ላይ ከፍተኛ በትር ማሳረፍ ችለዋል። ይህ በእንዲህ እንዳለ የፋኖ ኃይል አሰላለፉን በመቀያየር ያገዛዙን ሰራዊት ከበባ ውስጥ በማስገባት መግቢያ መውጫም እያሳጣው ይገኛል። በተያያዘም የደፈጣ ጥቃት ተፈጽሞ 2 ፖሊሶች ላይ እርምጃ ተወስዷል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ 201ኛ ኮር 64ኛ እና 74ኛ ክፍለ ጦር በሸበል በረንታ ወረዳ ሊዲ ቀበሌና ገዲያሱ ቀበሌና መርጦ ለማርያም ከባድ ተጋድሎ ሲያካሂዱ አልፈዋል። በሸበል በረንታ ወረዳ ሊዲ ቀበሌ ወፍትማ ጎጥ ህዳር 24 2018 ዓ.ም ከሌሊቱ 8 ሰዓት በነበረው የጨለማ የጨበጣ ውጊያ በርካታ አረመኔው ሰራዊት አባላት ሲደመሰስ በረከት ታደሰ የሚባል አንድ የአገዛዙ ሰራዊት አባል በንስሮች በላይ ዘለቀ ልጆችና ሽፈራው ገርባ ልጆች የተማረከ ሲሆን መርጦ ለማርያም ላይ 2 ፖሊሶች ላይ እርምጃ በመውሰድ ጀብድ ሰርቶ መውጣት ተችሏል። በሸበል በረንታ በነበረው ውጊያ የ64ኛ ክፍለ ጦር አመራሮችና ጥምር ጦሩ እና አንደኛ ሬጅመንት እና የሸበል በረንታ ደጀኑ ህዝባችን ተሳትፏል። ይህ በእንዲህ እንዳለ ግሻ አባይ ላይ ጀብድ ተሰርቷል። የብልጽግና ባንዳ ስሩ ተቆርጧል። በአፋብኃ ቴዎድሮስ 105ኛ ኮር 4ኛ ክፍለ ጦር ሰከላ ላይ በተወሰደው እርምጃ የሰከላ ወረዳ አስተዳዳሪ ዋና ባንዳ ይልማ ጥላውን ጨምሮ ከ2 ደርዘን በላይ ሚሊሻና መከላከያ አባላት ተወግደዋል። የሰው መምታት ጥበበኞቹ 44ኛ ክፍለ ጦር ጠላትን ከሰከላ ከማንኩሳ ከቡሬ በመተንኮስ ወደ ቀጠናቸው ድረስ ሰተት አድርገው በማስገባት ሰከላ ላይ የቀረውን ሰፈር ጠባቂ ዘራፊ ሚሊሻና ወዳደሩን የብልጽግና አመራር መሃል ሰከላ ላይ አራምጠውታል። ፋኖን ባለበት አሳርጄ ያጠፋዋለሁ እያለ ሲፎክር የነበረው ዋና አስተዳደርና 5 ሚሊሻ ሲማረክ ብዛት ያለው ሰራዊት ደግሞ እስከ ወዲያኛው ተሸኝቷል። አረመኔው ቡድን አጉትና ባሽፋ ከማንኩሳ ፔምፔ ዙ 23 ከሰከላ ግትልትል ሰራዊቱን በማስከተል ምላስና ብልት በመቁረጥ የ6 ንጹሃኖች ህይወት በቀጠፈበት ቀጠና እየተልከሰከሰ የባህር ኩበት በሆነበት ሰዓት ጀግኖቹ የ44ኛ ክፍለ ጦር ነበልባሎቹ ሰከላ ከተማ የሚገኘውን የብልጽግና ጦር በመቀጥቀጥ 12 ክላሽንኮቭ በሺዎች የሚቆጠር ተተኳሽም ማርከዋል። ከዚህ በተጨማሪ መንግስታዊ ስርዓት አስቀጥላለሁ በሚል ሐሳዊ ህልም ሲገለገልባቸው የነበሩ ኮምፒውተሮችና ላፕቶፖች ማተሚያ ማሽኖች ሲማረኩ የወረዳው መገልገያ ተቋም በሙሉ ፓትሮሎችን ጨምሮ ከጥቅም ውጭ ሆነዋል። ከተማዋ ላይ የተሰገሰጉ በመረጃነት የሚያገለግሉ እንቁላል ቀቃይ ባንዳዎች መውጫ መግቢያ ጠፍቷቸው ብዙዎች ተሸኝተዋል። ቆሞ መግጠም ያልቻለው አረመኔው ቡድን ከተለያየ ቦታ እያፈነ እያሰረ ያደረጋቸውን የሰከላ ወረዳ 25 ንጹሃን እስረኞችን ጭምር ከአረመኔው መንጋጋ ማስለቀቅም ተችሏል። በተደጋጋሚ ቀጠናውን እየረገጠ የጣለውን እየጣለ ቁስለኛውን ጭምር ሳያነሳ ወደ ቆፈረው ጉድጓድ የሚሮጠው አረመኔው ቡድን ዛሬም እንደልማዱ ከግሻ አባይ አደባባይ ጀምሮ እስከ ድንጋይ ገበጣ ሮጦ በመግባት ህይወቱን ሊተርፍ ችሏል። ህዳር 25 2018 ዓ.ም 44ኛ ክፍለ ጦር ባደረገው ትንቅንቅ በተደጋጋሚ ጀብደኝነቱን ያስመሰከረ የጠላትን ቅስም የሰበረ ብዙ ባንዳዎችን ቀልብ የቀየረበት የድል ቀን ሆኖ ተመዝግቧል። ሌላው አፋብኃና አፋብኃ በጋራ በሰሩት ኦፕሬሽን ድል ተቀዳጅተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮርና አፋሕድ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር የተውጣጣ የፋኖ ኃይል በወሎ ግንባር ከሌላ ወረዳ ውስጥ ታላቅ የጦር ሜዳ ጀብድ ፈጽሟል። በቅንጅት በተሰራ ኦፕሬሽን ከ20 በላይ ጠላት የተማረከ ሲሆን ጠላት 3 መኪና የሚሆን ሙትና ቁስለኛ ጭኖ ፈርጥቷል። በዚህም በደገር ግንባር የተጀመረው ጦርነት ዛሬም ቀጥሎ የዋለ ሲሆን በስተመጨረሻ ፋኖ ከተማይቱን ሙሉ በሙሉ መቆጣጠር ችሏል። ከዚህ በተጨማሪ ከደገር ከተማ በቅርብ ርቀት የሚገኙ ቲርቲራና ቆኬ ታዳጊ ከተሞችም በፋኖ ቁጥጥር ስር መዋላቸው ታውቋል። ባለፉት 24 ሰዓታት በተደረገ ትንቅንቅ በቲርቲራ በኩል የሳጅን አደም አሊ አባናዶ ክፍለ ጦር አንደኛ ሸዋን ግዛው ካሳ ተሾመ ሻለቃ ጠላትን ሲያስፈረጥጠው፣ ቆርኬ ላይ ደግሞ የዚሁ ክፍለ ጦር አካል የሆነችው ሁለተኛ እንድሪስ ተሾመ ሻለቃ ታሪክ ሰርታለች። የፋኖችን ምት መቋቋም ያቃተው ጠላት ከቲርቲራ ጎራ ወርዶ እየፈረጠጠ ተጉዞ ቀነሳ መንደር ሲደርስ አቶ ሁሴን ከማል የተባለን ገበሬ ባጨዳ ላይ ሳለ ረሽኖታል። በቆርኬ ግንባር 17 የጠላት ኃይል የተመታ ሲሆን 5ቱ ወዲያውኑ ሲሞቱ 12ቱ ቁስለኛ ሆነዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በጃማ ግንባር በተለይ በአቦልድ ዘርቃማና ደጎሎ በኩል የጠላትን አከርካሪ መስበሩም ተረጋግጧል። የወረዳው መቀመጫ የሆነችው ደጎሎ ከተማ እስከ ዛሬ ጠዋት ድረስ በተኩስ ስትናጥ እንደነበር ከስፍራው መረጃዎች አግኝተናል። ከቅዳሜ ዕለት ጀምሮ የዋሲል ክፍለ ጦር ሁለተኛ መብረቅ ሻለቃ አባላት ጠላትን እረፍት ነስተው ሰንብተዋል። በዚህ የተበሳጨው ጠላት
ከአረብ ሀገር ከመጣች አንድ ወር በትክክል ያልሞላትን እህታችን መረሸኑም ታውቋል። ህልውናችን በተባበረ ክንዳችን ሲል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። በተያያዘም አፋብኃ ቴዎድሮስ ዕዝ ታሪክ ሰርቷል። 201ኛ ኮር 64ኛ ክፍለ ጦር 5ኛ ዙር እግረኛ ፋኖ ሰልጣኞችን በደማቅ ሁኔታ በሽበል በረንታ አስመርቋል። በተያያዘም 10 አለቃ መሳፍንት ወረታው የ25ኛ ክፍለ ጦር ሻለቃ አዛዥ አጃቢ የነበረውን ጨምሮ ከ7 በላይ የአረመኔው ሰራዊት አባላት 206ኛ ኮርን ተቀላቅለዋል። የአረመኔው ሰራዊት በየአቅጣጫው ፍርስርሱ መውጣቱ ተጠናክሮ የቀጠለ ሲሆን ከ602ኛ ኮር በመክዳት ትግሉን የሚቀላቀሉ የጠላት ሰራዊት አባላት ቁጥር ቀን በቀን እየጨመረ ሲሆን በሁለት ቀናት ውስጥ ብቻ 7 የአረመኔው ሰራዊት አባላት ሰራዊቱን ከድተው በመውጣት 206ኛ ኮር 24ኛ ክፍለ ጦርን ተቀላቅለዋል። 10 አለቃ መሳፍንት ወረታው 25ኛ ክፍለ ጦር ሻለቃ አዛዥና አጃቢ የነበር ስናይፐር ይዞ የተቀላቀለ ሲሆን ገመቱ ባንቴና ስዩም ውቤ ጨምሮ ሌሎች ሙሉ ትጥቃቸውን በመያዝ 206ኛ ኮርን መቀላቀላቸው ታውቋል። እንዲሁ ፋኖ የህዝብ ልጅ መሆኑን በተግባር እያስመሰከረ ቀጥሏል። ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 1ኛ ሬጅመንት በህዳር 24 2018 ዓ.ም በሸበል በረንታ ወረዳ አብረቁይ ቀበሌ አቅመ ደካማና ረዳት የሌላቸውን አርሶ አደሮችን የሰብል በማሰባሰብ ህዝባዊነታቸውን በተግባር አስመስክረዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።